በዛሬ ቪዲዮአችን ከምንመለከታቸው መካከል እግዚአብሔር አንዳንዴ ህይወታችሁ የሚቀይርበት ነገር አይታወቅም። ቤተሰብ የሀገር ምሳሌ ነው አይደል? በገዛ ቤተሰብ ውስጥ እንኳን የሆነ ለየት ያለ ቤተሰብ ጠብቃል። የህዝቡን ህይወት ቀብዳ ሲዘን የተፈራራም ነው። ግን አንዳንድ ጊዜ በየስጋ ቤቱ ያለውን ትሬንድ ስትመለከቱ ወንዶች ጥቂቶች ናቸው አሁን ላይ። እሱ የኔ ማዘርዬ 7 ሚሊዮን 700 ሺህ ብር አስገቡልኝ። ሀገር እየመከረች ነው ሲባል ሀገር ማናት? ዛሬ አብረን እንድናድር ፈልጌ ነበር። ሀገራችሁ ላይ ሆናችሁ ሀገር ናፍቃችሁ ያውቃል? የሆነ ሌላ ቦታ እንዳላችሁ አይነት የሰው ልጅ ተስፋ ባይኖረው ለመኖር አይጓጓም ብዬ አስባለሁ። ነገ መቼም እንደዚህ ቆማ አትቀርም። ታገባለች፣ ትወልዳለች። ወንዱ ለቤት ሴቱ ለውጭ በቃ ተቃራኒ ሆነ። ከተፎን በሉ ሽሮ ሽንት ቤት ሲሄዱ ጠረኑ አንድ ነው። ምንም ልዩነት አያመጣም። ምንድነው 200 አላልኩም እንዴ? ስራ ለምን ማታሰሩኝ? 200 አልካል እንደዚህ የቆጡን ላውርድ ብላ የብቷን ጣለች አይነት ነው እየተፈጠረበት ያለውና ያዩን እንዴ ባለፈ ካሳይሽን ጎሏል። የፓንትና ጦስ ማሻገር መለስ የሚለውን ስሙን ከመጥራቱ ባሻገር ያስተላልፈው መልእክት በትክክል አልሰማሁትም። አረንጓዴ ሳሎን በቀለም ያበደ ይወድቃል ይነሳል አንቺ ነው ወደደ እንካሽን ስውር ስፋ ምን አገባኝ እኔ። አንተ ራስህ ወደዛ ትክረተኛ ራፍ እንደዚህ አይነት ነገር አቁሙ። በነገራችን ላይ የሚያውቃችሁ ሰው እናንተ እንዲያልፍላችሁ ከፍ እንድትሉ አይፈልግም። እነዚህንና ድንቅ የምንማርባቸውን ግሩም ቪዲዮዎችን ሰብሰብ አድርጌ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ማየት ስትጀምሩ ላይክ ማድረግ አትርሱ። ወደ ቪዲዮአችን ይሄው ጨርሻለሁ። ማዘሪ ሁሉም አለ። ጨጓራው ልቡ ምናምን ሶስት አለ። እኔና ወላቶስ የምቆለት ማዘር የምቆለት ስኔ ለሱ ብያለሁ። ያረኩት ሶስት እኮ ነው ያረኩት ማዘር። እኔ ያላየው ማለት ማዘር ሶስት ነው ያረኩት ማዘር። አሬ ምን የምቆለት እሱ የኔ ነው ማዘር። እሱ የኔ ነው። ሀገራችሁ ላይ ሆናችሁ ሀገር ናፍቃችሁ ያውቃል? የሆነ ሌላ ቦታ እንዳላችሁ አይነት አለ አይደል? የሆነ የሚሰማኝ ስሜት አለ። ስደተኛው እንኳን አይነት ሌላ ሀገር ያለው አይነት የባዳነት ስሜት ማለት ነው። እና እኔ ብቻ ነኝ እንደዛ እየተሰማኝ ያለው ወይስ ሌሎቻችሁ ጋር አለ? I used to have big dreams ማለት ትልቅ ህልም ነበረኝ እና አለኝ ፋክተውንም ግን ያስፈራኛል። በቃ ያለንበት ሁኔታ ኮንፍሮንቴሽኑ፣ መፋጠጡ ምኑ የለም ሀገር ያልመስላለችኝ። በቃ የሆነ ሌላ ሀገር ተሰድጅ ያለው ነው ይመስለኝ። የሆነ መጥፎ ኤነርጂ ላጋባባችሁ ምናምን አይደለም የመጣሁት፣ ግን የተሰማኝን ላጋራችሁ ነው። እንደዛ የተሰማችሁ ነው? አዎ። የሆነ ሀገር መናፈቅ አይነት ስሜት ተሰማችኋል? ንገሩኝ እስቲ። አለ አይደል? ያው ተስፋ ነው የሚያኖረን አይደል? ተስፋ ባይኖር ምን ነው ነበር? ተስፋችን ያለም ይመቻችሁ እናንተንም። አዎ፣ የሰው ልጅ ተስፋ ባይኖረው ለመኖር አይጓጓም ብዬ አስባለሁ። ተስፋ ስላለን ግን ነገን ይችላል ብናስተካክል ይችላል ብናሟላ ብለን እንመኛለን። ከዛ በፊት ግን ይህ ወጣት እንዳነሳው በሰው መሃል ተቀምጣችሁ የሆነ ሌላ ሀገር ያላችሁ እስኪመስላችሁ ድረስ በሀገራችሁ እየኖራችሁ ሀገር የናፈቃችሁ ስንቶች ናቸው? እኔ እንደዚህ ተሰምቶኝ ያውቃል። እሱ ብቻ አይደለም፣ ቤተሰብ የሀገር ምሳሌ ነው አይደል? በገዛ ቤተሰብ ውስጥ እንኳን የሆነ ለየት ያለ ቤተሰብ ጠብቃለሁ። ለየት ያለ ፍቅር ማግኘት ፈልጋለሁ። ለየት ያለ ነገር ከባለቤቴ፣ ከልጆቼ፣ ከራሴ፣ ከኑሮዬ የተለየ ስሜት እንዲሰማኝ ፈልጋለሁ እና ይመቻችሁ ብቻ። አይኤምኤፍ የገዛን ነው ስላችሁ ላልገባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ከአይኤምኤፍ ጋር ብድር ስንፈራረም ብድሩ ብቻ አይደለም ባይዘዌ እኛን ያሰረን እኛ የሰራናቸው ሪፎርሞች ናቸው። እነዚህን ብድሮች ለመመለስ ህዝቡን ምንድነው እንዴት ነው የሚባለው? ህዝቡን ቀብዳ ሲዘን ነው። የህዝቡን ህይወት ቀብዳ ሲዘን የተፈራራም ነው። ኦኬ፣ የተለያዩ ሴክተሮች ላይ ያሉትን ድጎማዎች አነሳለው መንግስት ብሎ ከዛን በኋላ ነዳጁ ላይ ታክስ እንደሚጨመር፣ ነዳጅ ላይ ለድጎማ እንደሚነሳ፣ ለተለያዩ ሴክተሮች መንግስት የሚያደርጋቸውን ድጋፎች እንደሚያነሳና ታክስ በተለያየ መንገድ ከህዝቡ እንደሚሰበሰብ የተለያዩ ድጋፎች ለህዝብ የሚጠቅሙ ሲስተሞች እንዲነሱ ፈቅደንላቸው ነው። ስለዚህ ይሄንን ደግሞ ኦፍ ኮርስ አግሪ ያደረገው መንግስት ነው።
ይሄ ደግሞ ህዝቡን ቻሌንጅ ውስጥ በየቀኑ እያደረገ ነው። ወደፊት ደግሞ በጣም ብዙ ቻሌንጆችን እናያለን። ስለዛ IMF የገዛን ነው ስንላችሁ ግራ እንዳትጋቡ። ለምን IMF ሲያበድር ከእናት መቀነት አይደለም። IMF ሲያበድር እንዴት አርጋችሁ እንደምትሄዱ፣ እንዴት እንዳርጋችሁ እንደምትበሉ፣ እንዴት አርጋችሁ እንደምትተነፍሱ የሚቆጣጠር ሲስተም የሚቆጣጠር ድርጅት ስለሆነ ማለት ነው። እና ይሄን ነገር ለማወቅ ደግሞ ቀላል ነው። ሰርች አድርጋችሁ እስኪ አንብቡ። የተቀመጡትን ሪፎርሞች አስቀምጡን። የተቀመጡትን ሪፎርሞች ብታነቡ እናንተ ራሱ ወይ ይሄንን ነው የተፈራረም ነው ትላላችሁ። ስለዛ it's scary guys። እና አንዳንድ ጊዜ መንግስትም ቅድሚያ ለህዝቡ መስጠት አለበት ብዬ አስባለሁ። ለገዛ ወገኑ ለገዛ ለሚያስተዳድራቸው ዜጎቹ ቅድሚያ መስጠት መቻል አለበት። ሀገር እየመከረች ነው ሲባል ሀገር ማናት? ምናልባት የህዝብ ተወካዮች ምክር ቤት ውስጥ ላይ ተቀምጠው ህዝብ ወክሎናል ብለው የየራሳቸውን አጀንዳ የሚያራምዱና ህዝብ እስከወከላቸው ድረስ ግን የህዝብን ሐሳብ ይዞ ያልሄዱ የህዝብን ሐሳብ ያላሳተፉ የራሳቸውን ፍላጎት ብቻ የሚያራምዱ አመራሮች አሉና ይሄም እንግዲህ እንደ አንድ መታየት አለበት ብዬ አስባለሁ። እንዴት አልከባ አለ እግዚአብሔር ነገር ጠይቀህ ነበር እንዳይደብርህ። ግን ምንድን ነው የሚደብረው? ዛሬ አብረን እንድናድር ፈልጌ ነበር። ማለት አብረን እንድናድር ፈልጌ ነበር። ካረኩኝ ብዙ ጊዜ ስለሆነ ምንድን ነው ታረግ? ምን ማለት ነው? ሁሉም ማድረግ እንችላለን። ምን ማለት ነው? ምን ትክክል ነው? ስሜት የለክም ነው? እየቀለድሽ ነው? ኧረ እየቀለድኩ አይደለም። እንደዚህ አንቺ ጤነኛ አይደለሽም እንዴ? ያምረኝ ነው። ምን ችግር አለ? ምንድን ነው የምታረጊው? ታውቂኛለሽ? እኔ አላውቅህም። ምን አትረዳኝም? ምን ማለት ነው የምረዳው? ምን ችግር አለው? አድርገህ አታውቅም ነው ከሌላ ሴት ጋር? አንዳንድ ጊዜ ግን ቅጣጣን አይደለ? በጣም በተለይ ስፔሻሊ ኢትዮጵያውያኖች በእውነት እኔ ከየት እንደቀዱት ራሱ አላውቅም። ማለት ለየት ያሉ ኮንተንቶች እኮ አሉ፣ ህዝብን ኢንስፓየር የሚያደርግ ኢንተርቴይንመንት የሆኑ ነገሮች እኮ አሉ አይደል? አሁን ከምን አንጻር ነው የሚመደበው? የእውነት እኔ ግራ ነው የሚገባኝ አንዳንድ ጊዜ ስሰማ። እንዴ አሁን እቺ ልጅ ለልጆቿ ምንድን ነው እያስተላለፈች ያለችው? ነገ መቼም እንደዚህ ቆማ አትቀርም፣ ታገባለች፣ ትወልዳለች። በጣም ሽምቅቅ ነው የምለው። ሴቶች ብቻቸውን ወንበር ይዞ አጣባቡብን፣ ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባን። በቃ ወንድ ወደ ቤት፣ ሴት ወደ ውጭ፣ በቃ ተቃራኒ ሆነ። አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንዴ ነው የምለው። ሲጠጡ ሳይቀር ረፍት ቆሮቆ እንዳወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይድፉላል። በተለይ ይሄ ወፍራም ሴቶች በጣም አንተ ስፖርት አሰራ ባለቤቴ በቃ ሲጠጡ ያስፈራሉ፣ ሲበሉ ያስፈራሉ። አምሽቶ ነው የሚገቡ። ግን አንዳንድ ጊዜ በየስጋ ቤቱ ያለውን ትሬንድ ስትመለከቱ ወንዶች ጥቂቶች ናቸው አሁን ላይ። በፊት ወንዶች ነበሩ እንደዚህ አይነት ቦታ ላይ የሚሳተፉትና አሁን ላይ ግን ወንዱ ቀነስ አድርጓል፣ ወጪ ሊቆጠብ ብሏል። አሁን ምክንያቱም ሀገሪቱም ካለችበት የኑሮ አኳያ አንጻር ሉካንዳ ቤት እየተሄደ ገንዘብ የሚፈስበት ምንም አግባብ የለም። እንደዛም ሆኖ በየዕለቱ በጣም ኤክስትራ ገቢ ያላቸው ሰዎች ኦፍ ኮርስ ኢንጆይ ያደርጋሉ፣ ይሄዳሉ፣ ይዝናናሉ፣ ምናምን ገንዘባቸው የትም ይፈሳል። ነገር ግን ደግሞ አንዳንዴ ባህላችን ማንነታችን ያለን ውበት በእንደነዚህ አይነት አላቂና ጠፊ መንገድ ገንዘብ ስናባክን መታየት ማለት በጣም ነውር ነው ለኔ። ክትፎን በሉ ሽሮ ሽንት ቤት ሲሄዱ ጠረኑ አንድ ነው፣ ምንም ልዩነት አያመጣም። ስለዚህ አንዳንድ ጊዜ ደግሞ ራሳችንን መፈተሽ፣ ኑሯችንን መፈተሽ፣ ያለንበትን ኮንዲሽን ማየት ተገቢ ነው ብዬ አስባለሁ። ጸዴና በእናትህ ሁሉ ባለፈው ቻሌንጅ አሸንፊ እዛ ዕቃ ቤት ሰጥቶኝ ነው። ቲክቶክ ላይ እያየሁሽ ነበር። በረከት ናን እኔ እኮ ነኝ ጋሽ። በጣም ማበረታታሽ ሰው ነሽ። ጋሽ ፎሎ አድርጌሻለሁ። ስንት ነው ጋሽ? 30 ብር። ኧረ አንቺማ እንደው 200 ነው። 200 ልሰጥ ጋሽዋ። ይሄ እኮ ራሱ ከቻሌንጅ እኮ አይተናነስም። ምንም ቻሌንጅ ነው ጋይስ። ፎሎ እያደረጋችሁ 100 ናት ያዝኳት። በቃ ይመችሽ። ምንድነው 200 አላልክም እንዴ? ስራ ለምንድን ነው የማታሰሩኝ? 200 አልካል እንደዚህ ሁላችሁም ጋይስ አሁን ፎሎ እያደረጋችሁ በቃ ይሄ ግድ ነው። ምንም በቃኛ ስራ መስራት
በጣም ነው የምታናግሩት። እሺ እንደዚህ ያደርጋችሁ የበረከት ጉዳይ እንኳን እውነት አንዳንድ ጊዜ እኔም ሳስበው ግራ ግብት ነው የሚለኝ። አንድ ከትንሽ ቦታ ስራ የጀመረ ወጣት ከሊስትሮነት ስራ የጀመረ ወጣት እንደው አይደለም 1.5 ሚሊዮን ብር ቀርቶ የ300,000 ብር ቻሌንጅ ቢያሸንፍ 100,000 ፎሎወርስ ለማስገኘት እኮ 100,000 ብር ነው አክቹአሊ የሚከፈለው ክፍያና ምን ችግር አለው? በቃ 3 ውስጥ ቢበቃው ያን ሁሉ ዕቃ ራሱ ይዞ ቢወጣ ምን ችግር አለው? እንደው ትንሽ ቦታም ቢሆን ተከራይቶ እኮ መስራት ይችላል አይደለም? ከአቅሙ በላይ እንኳን ቢሆን። በመቀጠል ደግሞ በጣም ብዙ ፎሎወርስ አሉት። በዚያ በፎሎወርሱ ብቻ የተለያዩ ፕሮሞሽን ስራዎችን እየሰራ ራሱን ማሳደግ የሚችል ልጅ ነው። እኔ አክቹአሊ በዚህ አላቅም የቆጡን ላውርድ ብላ የብቷን ጣለች አይነት ነው እየተፈጠረበት ያለውና ብዙዎችም ሐሳብ ሰጥተውበታል። እኔ ግን ቢታረቁና የተሰጠውን እድል ቢቀበል ብዬ የራሴን ምልከታ አሳርፋለሁ። ሌላው ሁሉ ቢቀር ይሄ ልጅ ሰብስክራይብ መጠኑ በጣም ሃይ ሆኗል፣ ስፔሻሊ ቲክቶክ ላይ። በዚህ ብቻ ብዙ ነገሮችን መስራት የሚችል ልጅ ነው። አይ ሃቭ ኖ አይዲያ ለምን እንደዚህ ትንሽ እንደሆነ። አሁን ብዙዎችም እንደዚሁ እየሰሩበት ነው። እንግዲህ ቁልፉ የት አለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የት አለ? ይሄው መረከብ ትችላል። ይሄ ነው። አዎ ይሄ ነው። ይሄ አይሆንም። እንዴ ባለፈ ካሳይሽን ጎሏል። ፓንትና ጦስ ማሻ ይገኛል። እሱ ለብሾ ነው በኋላ አውልቅ ያጠብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው እንዳለ አስተላልፍ። ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ ይሄን ኮሎ ከበዚህ ቀጥል ማለት ነው። ስውር ስፋ ማለት በቃ ሊስትሮን ይዘህ ቀጥል ነው። ሌላ ምንም አይመጣም። በቃ እኔ ግን በአጭር ጊዜ ውስጥ በብዙዎች ልብ ውስጥ ገብቶ ነበር። ምን እንደሚል አልሰማሁትም። መለስ የሚለውን ስሙን ከመጥራቱ ባሻገር ያስተላልፈው መልእክት በትክክል አልሰማሁትም። የሆነ ሆኖ ግን ምክንያት ይኖረዋል ብዬ ተስፋ አደርጋለሁ። ማማይ ላይ ላልቀጥቅጥ ይሄ ልጅ ነካ አንገት ይከንት አረንጓዴ ሳሎን በቀለም ያበደ ይወድቃል ይነሳል አንቺ ነው ወደደ አብዘለግላጋ ምን ታኑ ብላንስ ይሄ ልጅ ነካ አይማርነስ ወርተካነሻሉ የምትመጠጭ ከልቤ ገብተሻል አርፈሽ ተቀመጪ እንተዋወቃ ቤቲ ናቲ ቤቲ ምንድን ነው ያስተላለፉት? አልተረዳሁትም። እኔ እንዲህ ቁጭ ባልኩበት አንድ ትልቅ ሰው እየመጡ ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና በቃ ሊገዙ መጥተው በቃ እኔ ከእውነት ነበር ገባችሁ። ይሄ የማስመሰል እንዲገዙ ምናምን አልነበረ ሳስመስል ነበር። የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ እያገለገልኳቸው የነበሩ ቁጭ በል ወንበር ላይ ምናምን እያስቀምጫቸው ውሃ አምጥቼ ምናምን ሰጥቷቸው ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ። ከዛ አዩኝና ስንት አመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነው ወጣት ነው እንዴት መጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ምናምን ላይክ የሚሰማኝን ሪል ስሜቴን ሳላስበው ወይ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበረ ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና የዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ሁሉ ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁ የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን ነው እና ስልኬ ጢን አለ
ሳየው በኢትዮጵያ ማለት 7 ሚሊዮን 800 ሺህ ብር አስገቡልኝ። እኛ አባት መቼ ነው የምትልካቸው ጌታዬ? የእኔ ህይወት ቀይረው መቼ ነው የምትልካቸው? እንደው እግራቸውን ስሜ ላስተናግዳቸው ላክልኝ እኚህ ሰውዬ። እናንተ ደግሞ ብለህ ትሰማለህ 7 ሚሊዮን 500 ነው 800 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ስሰራ ታኛለህ ብለህ ብታስብ። አቤት ፈጠራ፣ አቤት ፈጠራ፣ አቤት ፈጠራ። ለሶስተኛ ጊዜ ነው ያየሁት። የእውነት በዚህ ልክ ማመን ሁሉ ነው ያቃተኝ። አክቹአሊ በጣም ጋይስ ቲክቶከሯን ነፂን አግኝቻታለሁ። ፎሎ ቻሌንጅ ስጪኝና አይፎን 17 ግዢልኝ እንላታለን። አብረን እንከታተል። ሰላም ነሽ ነፂ? አይ ሰላም። እንዴት ነሽ? ባርኔጣ እባላለሁ። እኔ ጀማሪ ቲክቶከር ነኝ እና በጣም ነው የምወድሽ እና ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዢልኛለሽ? እንደዚህ ነገር ትቷል። ጀማሪ ቲክቶከር ነኝ፣ እየተቀረጽሽ ነው ባይዘው እና አበረታች ነው። ምን አገባኝ እኔ አንተ ራስህ ወደዛ ትቀረጸኝ ረፍ እንደዚህ ነገር አቁሙ። አበረታች ነው እያልኩሽ ያለሁት። አላበረታታ ምን አገባኝ። ፖስት አደርገዋለሁ ህዝብ ያየዋል ይሄን ነገር። ቆጠር ያጠፈው ሰፈልግ እንደዚህ ነገር አቁሙ። አንተ አትቀረጽ በቃ ተባልካ እንዴ ወደዛ አቁሙ። እሺ እሱን ታዩ። እሺ ምን ኮን አትበቃ በቃ አንተ ምንድነው እንዴ? እሺ ምንድነው? አይ በቃ ቲክቶከሯ ሪጀክት አድርጋናለች፣ ግን እሷ ሪጀክት ብታረገንም ከጓድ ጋር እኛ ያሰብንበት እንደርሳለን። እችላለሁ ከታይ እችላለሁ ብለው ነው እንዳሰማቸው አችልም። ይቅርብህ እደርሳለሁ። ሁሉም ሰው ይደረሰበት። እዚህ አጋጣሚ እኔንም ፎሎ አድርጉ፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አሳድጉኝ። በነገራችን ላይ የሚያውቃችሁ ሰው እናንተ እንዲያልፍላችሁ ከፍ እንድትሉ አይፈልግም። ልክ የእናንተ የሆነ ነገር ሲመጣ ስክሮል ቶሎ በቃ ከመቼው ብር ራሱ እንደዚህ ሲቆጠር አይፈጥም አርጎ ስክሮል አርጎ ነው የሚወጣውና አንዳንድ ሰዎች ደግሞ ያበረታቷቸዋል። ብታበረታቱን ደስ ይለናል ለማለት ያክል ነው። ፕሮግራሜ ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ሐሳባችሁን ኮሜንት መስጫው ላይ አስፍሩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።